አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ሮመዳን እንዴት ነው? ሮመዳን እየሮጠ እየገሰገሰ ነው ውዶቼ፣ ዱአ አድርጉ። ዛሬ ደግሞ ወደ ውጭ ወጣ ብለን ማለት ነው። ዛሬ ውጭ ነበረ ያፈጠር ነው። ትንሽ ቀንጨብ አድርጌ ላሳያችሁ ብዬ ነው ማለት ነው። በጣም ደስ ይላል። በነገራችን ላይ ማዳሞቻችሁ ወደ ውጭ ከወጡ ውጭ አብረን እንውጣ እና ውጭ እናፍጥር ካሏችሁ ደስ እሺ በሏቸው። እውነት በጣም ነው ደስ የሚለው አየሩ። በቃ በጣም ቅዝቃዜ አይደለም፣ በጣም ሞቃት አይደለም። በቃ ወይና አደጋ ነው። በጣም ደስ ይላል ማለት ነው። በዛ ላይ በቃ ቤት ውስጥ እንዴት ነፍን ብላችሁ ወጣ ስትሉ እንዴት እንደምትተነፍሱ እኛ ብዙ ነገር ስለምናስብ ስለምንጨናነቅ እንደዚህ ወጣ እያላችሁ ካወጣችሁ መዳሞቻችሁ አልወጣም ምናምን አትበሉ። እኔ አብዛኛውን ጊዜ አልወጣም አልሄድም ነው የምለው፣ ልጆቹ ስለሚረብሹ ውጭ ስወጣ ማለት ነው። መሯሯጥ ነው እና እንቢል ነበረ። ግን እንደዚህ አንዳንዴ ወጣ ማለቱ በጣም ደስ ይላል። ልጆቹ ቢያስቸግሩም እንዴት እንመስላለን። ዛሬ ባህር ነበር ያፈጠር ነው። በጣም ደስ የሚል ማለት ነው። እውነት በጣም አየሩ ደግሞ በጣም ደስ ይላል። በቃ ሰው እንዳለ ሙሉ በሙሉ ውጭ ነው የሚያፈጥረው ማለት ትችላላችሁ። እየሰሩ ውጭ ነው የሚያፈጥሩት። ያው እኔ ሙሉ በሙሉ አልቀረጽኩም። ትንሽ ቀንጨብ እያደረኩ ነው የቀረጽኩት እንጂ በሙሉ ባሳያችሁ ሰው እንዳለ በቃ ዘህማ ነው። በቃ መቀመጫ መላወሻ ምናምን ነገር የለም። በውጭ ነው ሰው የሚያፈጥረው እና ይሄን ይመስላል። ባህሩ ራሱ በጣም ነው ደስ የሚለው። አየሩ በጣም ደስ ይላል ማለት ነው። እንዴ አንዳንዴ እንደዚህ ወጣ ብሎ ራስን ማደስ ማድረግ ያስፈልጋል ማለት ነው። ጊዜም በጣም ነው እንትን የሚለው ማለት ነው። በጣም ነው የሚያስጠላው ቤት ውስጥ እና ዛሬ ይሄንን ይመስላል። ዘና ፈታ ብለን አፍጥረን መጣን ማለት ነው። ይኸውላችሁ እንደምታዩት ባህሩ ራሱ ሀገራችንን ያስታውሳል። ግቢና ዋኝ ነው ያለኝ፣ ግን አልችልም። በዛው ቀልጬ እቀራለሁ ማለት ነው እንጂ በጣም ነው ደስ የሚለው። ማንነት ሀገራችንን ያስታውሳል። እንዴት ነው ሀገራችን ሄደን ልብስ አጥበን ምናምን የሆነ በቃ ያንን ድባቡ ደስ ይላል ማለት ነው። እና በጣም ደስ ይል ነበረ። ይሄን ይመስላል ባህሩ ራሱ በጣም ደስ ይላል። ግን በሰው እንደዚህ ገብቶ ምናምን እንትን አይልም። በጣም ያስፈራል መሰለኝ ማለት ነው። እና ይሄን ይመስላል። በጣም ደስ የሚል ጊዜ ነበረ። ውጭ ያፈጠር ነው። ሁልጊዜ የሚለመድባችሁ እያልኩ ነው። እውነት በጣም ነው ደስ የሚለው አየሩ። በተለይ በቃ በጣም ሙቀት አልወደ የለ በጣም ቅዝቃዜ አይደለም። በቃ የሆነ ወይና አደጋ ሹ እያለ አየሩ በጣም ደስ ይል ነበረ ማለት ነው። እና ይሄን ይመስላል። ትዝታ የሀገራችሁን ባህር ምናምን ውሃ ምናምን እያስታወሳችሁ ዘና በሉ ብዬ ቀንጨብ አድርጌ ለእናንተን ማልሆነው ነገር የለኝም ቀርጬ ማለት ነው። ያው ሙሉ በሙሉ አልቀረጽኩኝም። በጣም ሰው ብዙ ነው፣ ዘህማ ነው። እኔ ራሱ ለመቀረጽ ወደ ባህሩ ስመጣ በጣም ገፋፍቼ ነው የመጣሁት። በጣም ሰው እንዳለ ውጭ ነው የሚያፈጥረው ማለት ይቻላል። እና ጎቴም አሉ መንገዱን ስንት ቦታ ነው? 4 ቦታ ምናምን አግኝተናቸውን ተፍትሻለሁ። ጠንቀቅ በሉ ወዶች፣ እየወጣ አትበሉ። የለም አሁን ረመዳን ነው ምናምን እያሉ ብዙ ልጆች እየተያዙ ነው። ስራችሁን ስሩ፣ ወደ ውጭ አትውጡ፣ ረፍት አትውጡ። አሁን ደግሞ ሰሞኑን መጥቶባቸዋል፣ እንደ አዲስ መጥቶባቸዋል። አንዳንዴ 1 ሳምንት 2 ሳምንት እንደዚህ ያዝ አድርገው ከዛ ይበርዳሉ። ይችን ጊዜ በስራ ቦታችሁ አሳልፎ እላችኋለሁኝ። ይሄን ይመስላል። በጣም ነው ደስ የሚለው ማለት ነው። እውነት በጣም ደስ የሚል ጊዜ ነበረ። ሁልጊዜም በሆነ ብዬ እየተመኘው ነው፣ ግን ደግሞ አይሆንም። ያው ስራ ትምህርት ምናምን ስለሌለ ነው ጅማ የወጣ ነው እንጂ ከዛ ውጭ መውጣት አንችልም። ትምህርት አለ፣ ስራ አለ። ይሄን ይመስላል። ቀጨብ አድርጌ የቀረጽኩት ማለት ነው። በጣም ደስ የሚል ጊዜ ነበረ። ይሄን ይመስላል። ወዶች ለቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማል ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮመንት አስቀምጡልኝ። የዛሬው ቪዲዮ ይሄን ይመስላል። አበረታቱኝ። ይሄ ወደ በእንትን ስንሄድ ነው ማለት ነው። ወደ ባህር ስንሄድ የቀረጽኩት ነው። ልጅቷ አትቀርጭም እያለ እያለኝ ነበረ እና ይሄን ይመስላል። እና የዛሬው ውሏችን ይሄን ይመስል ነበር። በጣም ደስ የሚል
የፍጡር ሰዓት ነበረ እላችኋለሁኝ። ይህን ይመስላል። በቀጣይ ቪዲዮ በሌላ በአዲስ ቪዲዮ እስከምንገናኝ ቻው ቻው፣ ባይ ባይ። እዚህ ጋር ደግሞ ማለት ነው የቆየ ቪዲዮ ነው እንትን ብዬው ነው እንጂ ዲሳር ጋብሬ እንትን ብዬው ነው። ይሄ ገጠር የጅዳ ገጠር እንዴት ነው? በጣም ገጠር እኮ በነገራችን ላይ እዛ ሀገር እኮ ውጭ በቃ የሆነ ስትወጡ ምንም ነገር የለም። ይሄ ምንድን ነው አትክልት ምናምን ነገር የሚባል የለም። በቃ አሸዋ አሸዋ፣ አፈሩ ራሱ በጣም አሸዋ ነው፣ ጭው ያለ ነገር ማለት ነው። ግን ሀገራችን እኮ እንዴት ነው ወጣ ስትሉ ምናምን አየሩ እንደዚህ ተፈጥሯዊ ሁሉ ነገር ስታው በጣም ደስ ይላችኋል። እዚህ ጋር እኮ ወደ ገጠር ወጣ ስትሉ በቃ ምንም ነገር የለም፣ አሸዋ ብቻ ነው። እና ይህንን ገጠር ወጣ ብለን ነበረ የቆየ ነው። ዝም ብዬ ነው